ሰላም ጤና ይስጥልኝ ውድ የኢትዮፕ ታይም ቤተሰቦች እንደምናችሁ። በዛሬው ቆይታችን ደግሞ የምንመለከተው የኢመርጂንግ ቴክኖሎጂ የፍሬሽማን ኮርስን ሞጁል ወይም ይሆናል ማለት ነው። በዛሬው ቆይታችን ዩኒት 1 ላይ ያሉትን ዋና ዋና ሀሳቦች ከሞጁሉ የምንመለከት የሚሆን ሲሆን እስከ መጨረሻው አብራችሁን ቆዩ እያልን ቪዲዮን የምትመለከቱት ቀጥታ ዳታ ገሆናችሁ ዋይፋይ ገሆናችሁ ከሆነ ቪፒኤን ማብራታችሁን እንዳትረሱ። እኛም ቀጥታ ወደ ክላሳችን እንግባ። ዛሬ ዩኒት 1 ላይ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ከሚለው ጀምረን የምንመለከት ነው የሚሆነው። እንግዲህ ቻፕተር 1 ኢመርጂንግ ቴክኖሎጂ ሁሉም ምዕራፎች እንግዲህ ስለ ምንነት አይደለም የሚገልጹት። ከዛ ጀምረን እንግዲህ ኢመርጂንግ ቴክኖሎጂ የሚለውን ኮንሰፕት ወይንም ሀሳብ ዲፋይን ስናደርገው ኢመርጂንግ ቴክኖሎጂ የሚለው ሀሳብ it is a term ነው፣ የሆነ ነገር ይገልጽልናል። ምን generally used to describe any technology በዋናነት አዲስ የሚመጡ ኒው ቴክኖሎጂዎችን ምን የሚገልጽልን ሲሆን አዲስ ግን ብቻም አይደለም። እንዴት? but it may also refer to continuing development of existing technology ኤግዚስት ባደረጉ ቴክኖሎጂዎች ላይ ያለ ኮንቲኒዩዊንግ የሆነ ዴቨሎፕመንት ቀጣይነት ያለው እድገትንም ዲስክራይብ ሊያደርግ የሚችል ወርድ ነው። ለምሳሌ ዝም ብላችሁ አንድን ስልክ ተመልከቱት። ስልክ በፊት ከ1G አሁን ላይ ወደ 4G 5G ድረስ ደርሰናል አይደለ? ይህ ምንድነው? ኤግዚስት ያደረገ ቴክኖሎጂ ነው ስልክ፣ ነገር ግን ኮንቲኒዩዊንግ ዴቨሎፕመንት አለው። ስለዚህ ይሄን ምን እንለዋለን? ኢመርጂንግ ቴክኖሎጂ። ከዚህ የተነሳ ነው ሀሳቡ የመጣው። it can slightly different meaning when used in different area ከዚህ በተጨማሪ ደግሞ በየቦታው እንዳጠቃቀማችን የምንሰጠው የየባስ የሆነ ትርጉም አለው። ለምሳሌ ከሚዲያ አንፃር በሉት፣ ከቢዝነስ በሉት፣ ከሳይንስ እንዲሁም ከትምህርት ከኤዱኬሽን አንፃር ብትመለከቱት in different area it has what different meanings። በዋናነት ግን ቴክኖሎጂስ that are currently developing currently develop ያደረጉ ቴክኖሎጂዎችን መግለጽ የሚችል ሀሳብ ሆኖ ነው የምናገኘው ኢመርጂንግ ቴክኖሎጂ ወይም ደግሞ expected to available within the next 5 to 10 years ከ5 እስከ 10 ዓመታት በሚመጡት in the future ያሉትንም ኤክስፔክት ተደርጎ የሚጠበቁ ቴክኖሎጂዎችንም እንዲሁ ሊይዝልን የሚችል ነገር። እንግዲህ ቃሉን እንኳን ስትመለከቱት ሁለት አይነት ነገሮች አሉ አይደለ? ወደፊት የሚመጡ እያለን ስናነሳ ቴክኖሎጂካል ኢቮሉሽን የሚል ሀሳብ አለ። እንዴት? አሁን ላይ ኤግዚስት ያደረገ ስልክ ወደፊት ላይ ምን እያለ ነው? እየዘመነ የሆነ ደረጃ ላይ መድረሳል። ይህንን ምን እንለዋለን? ቴክኖሎጂካል ኢቮሉሽን በሚል ሀሳብ ልንጠራው እንችላለን። ቴክኖሎጂካል ኢቮሉሽን ግን እንዲሁ ቀጥታ ዲፋይን ካደረግነው a theory of what radical transformation of society so our technological development የሚለው ሀሳብ ይይዝልናል። ራዲካል ትራንስፎርሜሽን ኦፍ ዋት የአንድ ማህበረሰብ ምን ለውጥ ትራንስፎርሜሽን ነው። በምን ስትሉ በቴክኖሎጂካል ዌይዎች በቴክኖሎጂካል እድገት የአንድ ማህበረሰብ ራዲካል የሆነ ለውጡ ነው። በዚህ ቃል ውስጥ እንግዲህ ቴክኖሎጂ እና ኢቮሉሽን የሚለው ሀሳቦች አሉ። ኢቮሉሽን ማለት እዚሁ ላይ ልፍተውና means the process of developing by gradual change ነው። እንደምታውቁት gradual change ነው ኢቮሉሽን። ቴክኖሎጂ ደግሞ እንግዲህ ዲስኮርስ ኦር ትሪታይስ አን አውት ኦፍ ዘ አውትስ ብለው ሊጠሩት ይችላሉ። ወይም ደግሞ እንደው ከኢቲሞሎጂካሊ ምን አይነት ትርጉም አለው የሚለውን ደግሞ ከተመለከትን ከግሪክ ቴክኖሎጂያ ከሚል ቃል የመጣ ነው። ቴክኖሎጂያ ማለት ደግሞ ሲስተማቲክ ትሪትመንት ኦፍ ዋት አናት አንድን ጥበብ አንድን ክራፍት ወይም አንድን ቴክኒክ ሲስተማቲክ በሆነ ወይ ትሪት ማድረግ መቻል ነው ቴክኖሎጂ። ከግራመር አንፃር ካያችሁት ቴክኖ ወይም የሚለው ሲ ቴክኖ ዘን ሎጂ አለ። ሎጂ ማለት እንግዲህ ስተዲ ምናምን የሚል ትርጉም አይደለ ያለው። ስለዚህ ዘ ሳይንስ ኦፍ ሜካኒካል ኢንዱስትሪያል አርት ነው እያሉም እንግዲህ በ1859 የነበረ መዛግብት እንደዚህ ሲገልጽ ይስተዋላል። ብቻ ግን ኢመርጂንግ ቴክኖሎጂ ስንል በበፊት ኒው የሆኑ አዲስ ላይ የመጡ ያሉ እና ወደፊት in the future 5 up to 10 years ዲስከቨር ሊደረጉ የሚችሉ ቴክኖሎጂዎች ናቸው ካልን እነዛ እነማን ሊሆን ይችላሉ ካል እነ ኤአይ አለ። ኤአይ ላይ አሁን ላይ እንደምታውቁት በዋናነት ስራ የሚሰራበት ነገር ነው። ብሎክቼን፣ ኦግመንትድ ሪያሊቲ ወይም ቨርቹዋል ሪያሊቲ ቪአር እያልን የምንጠራው አሉ። በተለያዩ ቦታዎች እንደ መዝናኛ ራሱ የምንጠቀምባቸው ናቸው። ክላውድ ኮምፒውቲንግ በሉ፣ አንጉላር ኤንድ ሪያክት በሉ፣ ዴቭኦፕስ፣ ኢንተርኔት ኦፍ ቲንግስ፣ ኢንተለጀንት አፕስ፣ ቢግ ዴታ፣ ሮቦቲክ ፕሮሰሰር አውቶሜሽንን እንደ ምሳሌ ብንወስድ ከረንትሊ አቬሌብል
አቬይላቢሊቲ ወይም ጥቅም እየሰጡ ያሉን የኢመርጂንግ ቴክኖሎጂ አይነቶች ናቸው ማለት ነው። እሺ አሁን ደግሞ ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን የሚል ሀሳብን እንመልከት። ኢንዱስትሪያል ሪቮሉሽን was a period of major industrialization and innovation that took place during the late ከ17ኛው ሴንቸሪ እስከ 18ኛው ሴንቸሪ አካባቢ ድረስ የነበረ ጊዜ ነው አይደለ? ኢንዱስትሪያል ሪቮሉሽን የምንለው ሪቮሉሽን የተነሳበት በምን በኢንዱስትሪው ላይ በኢኖቬሽኑ በአዳዲስ የፈጠራ ስራዎች ላይ የመጣ ብሬክ ስሩ ነው። ስለዚህ ይህ ነገር አን ኢንዱስትሪያል ሪቮሉሽን ስንል at its core occurs when a society shifts from using tool to make products to use new source of energy። ይሄ ደግሞ የመጣው ምንድን ነው? ሰው አስቀድሞ ዝም ብሎ ቁሳቁስን ወይም የሆኑ ቱሎችን ነበር የሚጠቀመው ዘንድ ከነዛ ቱሎች ተነስቶ a source of energy as a ለስራ የሚውል ነገር አድርጎ እንደ ግብዓት አድርጎ ሲጠቀማቸው ያለው ዘመን ኢንዱስትሪያል ሪቮሉሽን እንለዋለን። ያኔ ምን ሆነ? አዳዲስ ቴክኖሎጂዎች ኢመርጅ ያደረጉ ምን መጡ? ኢመርጂንግ ቴክኖሎጂ ከሚለው ሀሳብ ጋር እያያዛችሁ በደንብ ሂዱ። ለምሳሌ በኮል በሉ ፓወር ቱ ማሽን ኢን ፋክተሪ የተለያዩ ነገሮች ብቻ መጥተዋል። እዚህ ጋር ታሪኩን እንግዲህ ጠቅለል እናድርገውና እንደምታውቁት ሪቮሉሽኑ ራሱ የተነሳው በኢንግላንድ ነው። ዘን ግን ወደ ሌሎች ሀገራቶች ምን ሊል ይችላል? ይህ ኢኖቬሽን ሊሰራጭ ይችላል። The industrial revolution was a time when a manufacturing of goods moved from small shop at home to large factories። ስለዚህ በትናንሽ ገበያ ላይ በትናንሽ ሾፖች የምናገኛቸው ነገሮች ኢንቱ ወደ ትላልቅ ፋክተሪዎች የተዘዋወሩበት ጊዜም ነው ብለን ልንጠራው እንችላለን። እንግዲህ የተጀመረ ብለናል እንደ ሀሳብ ኢንግላንድ ነው። ሌላው አሜሪካን ኢንዱስትሪያል ሪቮሉሽን ደግሞ የምንለው ነገር ደግሞ አለ። ይህ የአሜሪካን ኢንዱስትሪያል ሪቮሉሽን በዋናነት ወይም ኮመንሊ ሪፈርድ ምን ተብሎ ይጠራል መሰላችሁ? ዘ ሰከንድ ኢንዱስትሪያል ሪቮሉሽን ነው ይላል። ኔክስት ቱ ኢንግላንድ ማለት ነው። ስታርትድ ሰምታይም ቢትዊን ከ1820 እስከ 1870 አካባቢ ጀመረ ተብሎ የሚታሰብ ሲሆን the impact of changing the way item was manufactured had a wide range። ማኑፋክቸርድ ላይ አዳዲስ ነገሮችን ፕሮዳክት ማለት በዋናነት የነበረበት ጊዜ ነበር ያን። ለምሳሌ ኢን አሜሪካ እንኳን ካይል በቴክስታይል በማዕድኑ በግላስ ሜኪንግ በግብርናው ዘርፍ ራሱ አንደርጎን የሆነ ቼንጆች መስተዋል ጀምረው ነበር። ኢን ማኑፋክቸር ላይ በቴክስታይል በጨርቃ ጨርቅ በሉት በማዕድን በጠርሙስ ብርጭቆ ግላስ በመስራት ላይ የተለያዩ ለውጦችን አምጥተዋል። እንደ ምሳሌ እዚህ ጋር የሚያስቀምጣት ነገር አለች። Prior to the Industrial Revolution, textiles were primarily made of wool and were hand-spun። ለምሳሌ ጨርቁን ከተመለከታችሁ መጀመሪያ ላይ የሆነ ሰው ዝም ብሎ በእጁ ነበር እየሰራ የነበረው። ዘን ዘ ፈርስት ኢንዱስትሪያል ሪቮሉሽን ሲመጣ ያ ነገር እየተስተካከለ ይመጣና ወደ ምን ይመጣል? ኢንቱ ኤሌክትሪሲቲ እያደገ የሚመጣበትን ሲስተም እንመለከታለን። ጠቅለል እናደርገውና ጀነራሊ the following industrial revolutions fundamentally changed and transferred the world around us into modern society። በአጠቃላይ በየጊዜው የሚመጡ ጀነሬት የሚደረጉ ሀሳቦችን በሏቸው አይዲያዎች ዓለማችንን ኢንቱ ሞደርን ሶሳይቲ ማህበረሰቡን ኢንቱ ሞደርን ዌይ ኦፍ ላይፍ ሊያመጡ የሚችሉ ናቸው። ማለት በበፊቱ ጊዜ በእርሻ ወይም በበሬና በእንትን የሚታረስ ከሆነ በትራክተር ማረስም ማንም አይጠላም፣ ሰው እንዲቀለጥ ማንም አይጠላም። ያኔ ሞደርናይዜሽን ይመጣል ነው። ከነዚህ ውስጥም ለምሳሌ ስቲም ኢንጂን ነበር መጀመሪያ የተጠቀሙት። ዘን ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን የመጣበት ጊዜ ነበር። ዘን ዘ ራይዝ ኦፍ ዲጂታል ቴክኖሎጂ ማለት እኛ ካለንበት አሁን ላይ ያለችው ፓርት ነች። ዘን ስማርት ኤንድ አውቶኖሚየስ ሲስተም ፊውልድ ባይ ዳታ ኤንድ ማሽን ለርኒንግ ደግሞ እነዚህ ጊዜያቶች አፕዴት እየተደረገ እጅጉኑ እየዘመነ የመጣበት ዘመንን ማስተዋል እንችላለን ማለት ነው። ኢንዱስትሪያል ሪቮሉሽን ግን እነማን ናቸው? ዘ ሞስት ኢምፖርታንት ኢንቬንሽን በደንብ በትልቁ በጣም ጠቃሚ የሚባሉ ፈጠራዎች ምንድን ናቸው የሚለው ነገር እንመልከት። አንደኛ በትራንስፖርቴሽኑ ላይ ትልቅ ለውጥ መጥቷል። ማለት ዘ ስቲም ኢንጂንን ሬልሮድን ከተመለከታችሁ ዳይዘል ኢንጂን አውሮፕላኖች እየመጡ ትራንስፖርቴሽኑ የበለጠ ቀላል እንዲሆን ሆኗል። በሰረገላ በጋሪ የሚሄደው ህዝብ እየዘመነ መጣ ማለት ነው። ዘን ኮሚኒኬሽን ጊዜም ደግሞ ነበር። ሰው ከአንድ ሰው ጋር ለመገናኘት በፊት ጊዜ እንደዚህ አይነት በጣም ከባድ የሆነ ወይ ነበር።
ዘን ይሄ ነገር ቀለለና ምን የሚል ነገሮች መጡ? ቴሌግራፍ መጠቀም ተጀመረ። ወደ ኬብል ታደገ። ዘን ፎኖግራፍ፣ ዘን አሁን ላይ ያለንበት ቴሌፎን አለ። ቴሌፎናችን ወይ ስማርትፎን ደግሞ እየሆኑ ምን እየሆኑ ነው? እጅጉን እየዘመኑ በአንዷ ብዙ ስራ የምንሰራበት ነገር ሆኗል። ኮሚኒኬሽናችን የሶሻል ሚዲያ ምናምን በጣም ቀላልና ቅርብ እንድንሆን አስችሎናል። ከኢንዱስትሪ አንጻር ምን እንግዲህ ኮተን ጊን ነበር። ዘን ወደ ሴዊንግ ማሽን ገቡ። ወደ ኤሌክትሪክ ላይት እያሉ እድገቶችን እያሳዩ ነበር የመጡት ማለት ነው። እሺ የኢንዱስትሪያል ሪቮሉሽንን ሂስቶሪካል ባክግራውንድ ከብዙ ጥቂቱ በሚባል ሁኔታ ጠቀስ እያደረገን እንመለከታለን። እንግዲህ ቅድም ቢግን የታደረገ ስላችሁ ዋት ብለናል? ኢን እንግሊዝ ነው ሌት 1770s before spreading up to the rest of Europe ይለናል። The first European countries to be industrialized after England were Belgium, France and German state። እንግዲህ ግሬት ብሪቴን ወይም ኢንግላንድ ቢግን ካደረገ በኋላ ኢንዱስትሪያል ሪቮሉሽን ሂስትሪ ያለካባችሁ እንጂ እዚህ ጋር ኢንዱስትሪያል ሪቮሉሽን ለምን በኢንግላንድ እንኳን ተከሰተ ከተባለ ይህ ዘመን በጣም ግጭት የነበረበት ነበርና እንግሊዝ በሀገሯ ሰላም የነበረበት ሁኔታ ስለነበረ ያው በሀገሯ ሰላም ነበር ስንል ግጭቶቹ እዛው ሀገሯ ሳይሆን ከውጪ በነበረ እና ሌሎቹ ግን ግጭታቸው ውስጥ ለመሆኑ ሪቮሉሽኑ ለመነሳቱ አንደኛው ችግር ነበር። ብቻ ግን በኢንግላንድ ከተነሳ በኋላ ወዴት ተዛምቷል መሰላቸው? ኔክስት ቤልጂየም፣ ወደ ፈረንሳይ፣ ወደ ጀርመን ሀገሮች ሊንሰራፋ ችሎ ነበር። The final cause of industrial revolution was affected created by the agriculture revolution። ምናልባት አሁን ሂስትሪ ላይ ትዝ የሚላችሁ ኢንግላንድ ላይ ሪቮሉሽን ሊነሳ የቻለው በምግብ ላይ ነው ማለት ሰው የጦርነት የምን ችግር ላይ ሳይሆን አግሪካልቸር የምግብ ፕሮዳክት ላይ ነበር ዋና እንትኑ። ስለዚህ አግሪካልቸራል ሪቮሉሽን መነሳቱ ለኢንዱስትሪያል ሪቮሉሽን ምን ሆኗል? ፋይናል ኮዝ ኢሚዲየት ኮዝ ሆኖ አገልግሎት ነበር። As it previously stated, the industrial revolution began in Britain in 18th century due to part of increased food production በምግብ ምርቱ ላይ ምን ለማምጣት increase እንዲኖር ለማድረግ which was the key outcome of the agriculture revolution። ስለዚህ ኢንዱስትሪያል ሪቮሉሽን ለአግሪካልቸር ሪቮሉሽን ኪ አውትካም ነው ማለት አንችልም? እንችላለን። ምክንያቱም ለመነሳቱ ምክንያት ሆነዋ። እሺ the four types of industry ግን እንመልከት። አራት የኢንዱስትሪ አይነቶች አሉ። the primary industry የምንለው አለ፣ secondary፣ tertiary and quaternary የምንለው። ፕራይመሪ እንግዲህ የመጀመሪያ ደረጃ አይደለም። በኢንዱስትሪ ውስጥ የመጀመሪያ ደረጃ የምንለው ምንድነው ካልን በዋናነት ይሄ ጥሬ ዕቃዎች ራው ማቴሪያልስ የምንላቸውን ጌት ማድረግ ነው። ለምሳሌ ከማዕድን አንፃር፣ ከፋርሚንግ፣ ከፊሽንግ አንፃር ከተመለከታችሁት ማዕድን ስታወጡ መቼም ሰከንድ አንድ ነገር የለውም ወይም ሰከንድ ዌይ አይፈልግማ። ቀጥታ ማዕድኑ ምን ማለት ነው? ማውጣት ነው። ማዕድኑ ቀጥታ እጃችሁ ጋር ይገባል። ራው ማቴሪያል። ሰከንደሪ ላይ ደግሞ እንመልከት። ሰከንደሪ ደግሞ ማኑፋክቸሪንግ የሚፈልግ ነው። ለምሳሌ ራው ማቴሪያልን ተጠቅማችሁ ሰከንደሪ ኢንዱስትሪ ማኑፋክቸር አድርጋችሁ ታወጡታላችሁ። ሜኪንግ ካር መኪኖችን፣ አውቶሞቢሎችን መስራት ከዚህ ጋር የተያያዘ ነገር ነው። ቴሪሸሪ ኢንዱስትሪ ደግሞ የሚባሉት አገልግሎት የሚሰጡ ፕሮቫይድ ዋት ኤ ሰርቪስ ነው። አገልግሎት ማለት እንግዲህ ማስተማር ሊሆን ይችላል፣ ነርሲንግ ሊሆን ይችላል። በተለያዩ ፊልዶች ለሆኑ ሰዎች የሆነ አገልግሎት ሲሰጡ ቴሪሸሪ ፔሪድ ላይ ወይም ቴሪሸሪ ኢንዱስትሪ ላይ ያለ ሲሆን ኳተርነሪ ደግሞ እንግዲህ አራተኛው ደረጃ ኢንቮልቭ ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪስ ነው። ለምሳሌ በኢንፎርሜሽን ቴክኖሎጂ ወይም በአይቲ ላይ በአይሲቲ ትላልቅ እድገቶች የነበሩበት ዘመን ወይም ኳተርነሪ ኢንዱስትሪ ተብሎ ሊጠራ ይችላል ማለት ነው። በሪሰርች ዴቨሎፕመንት ኦፍ ኢንዱስትሪስ የነበረበት ነው። በኢንፎርሜሽን ቴክኖሎጂ ማለት ነው። እሺ ኢንዱስትሪያል ሪቮሉሽንን እንመልከት። The industrial revolution is described as a transition to manufacturing process። የመጀመሪያው ኢንዱስትሪያል ሪቮሉሽን ዲስክራይብ ከሚደረግበት ነገር ምንድነው? ኢንቱ ዋት ወደ ማኑፋክቸሪንግ ፕሮሰስ ምን ያለበት የመጣንበት ተብሎ ሊጠቀስ ይችላል። እሺ ስለዚህ ወደ ማኑፋክቸሪንግ ማለት ከራው ማቴሪያል ነው ቅድም ብለናል። ወይም በፉድ ፕሮዳክሽን ላይ የሆነ ችግር ሲከሰትባቸው በነበረው ሁኔታ የተፈጠረው ይህ ነገር ወደ ማኑፋክቸሪንግ ፕሮሰስ እንዲያድጉ ነው ያደረጋቸው። ስለዚህ ይህ ኢንዱስትሪያል ሪቮሉሽን was first coined in 1760 አካባቢ ነበረ። during the time where the revolution began ያደረገበት ማለት ነው። the transition in the first
IR ወይም ኢንዱስትሪያል ሪቮሉሽን ኢንክሉድ ጎይንግ ፍሮም አንድ ፕሮዳክሽን ሜተድ ቱ ዋት ማሽን ከእጅ ወደ ማመት ወደ ምን የተሸጋገሩበት ወደ ማሽን። ስለዚህ the increase use of steam power, the development of machine tools and the rise of factory system የነበረበት ነው። ፋክተሪ ሲስተም የምንላቸው ማለት ፋብሪካዎች በደንብ መጥተዋል። ማሽን ቱሎች ማለት እድገት ታይቶባቸዋል በማሽነሪ አቅርቦቶች ላይ የነበረው። ስለዚህ ብቻ ግን ሰው ከሃንድ ሜድነት ወደ ማኑፋክቸር መጥቷል። የሆነ ነገር ማምረት ይችላል። በእንፋሎት በስቲም ፓወር የሆነ ነገር ማምረት የቻለበት ጊዜ ነበር። ዘን ግን ያ ነገር ይዘምናል፣ ይሻሻላል። ሁለተኛው ኢንዱስትሪያል ሪቮሉሽን ምን ሆነ? ቢግን አደረገ። ሁለተኛው ኢንዱስትሪያል ሪቮሉሽን ቢግን ሲያደርግ ቴክኖሎጂካል ሪቮሉሽን ተብሎ ነው የመጣው። የመጀመሪያው ምን ብያቸዋለሁ? ከማኑፋክቸር ጋር በብዛት የተያያዘ ነው። ይሄ ደግሞ ቴክኖሎጂካል ሪቮሉሽን ነው። በ1870 አካባቢ የተጀመረ ሲሆን the advancement of the second industrial revolution includes the development of methods for manufacturing interchangeable parts and widespread adoption of pre-existing technological systems such as what telegraph and railroad networks. Then የቴክኖሎጂካል ሪቮሉሽን የምንለው ከማኑፋክቸሪንግ ጋር ማለት ከመጀመሪያው ኢንዱስትሪያል ሪቮሉሽን ጋር ኢንተርቼንጅብሊ በአንድነት በመሆን ፕሪኤግዚስት ያደርጋል ለማኑፋክቸሩ ከሱ ጋር አንድ ላይ በመተሳሰር ወደ ቴሌግራፍ ሬልሮድ ይሄ የባቡር መስመር ላይ ያለ ኔትወርክ ማያያዝ የሚሉትን በደንብ ማምጣት ይችላል ነበር። ከዚህ በተጨማሪ ግን እንደ ኤሌክትሪካል ፓወርም ደግሞ ወይም ቴሌፎን የምንላቸው ስልኮች ምን የሆኑበት ነው ኢንትሮዲዩስ የሆኑበት ጊዜም ሆኖ ተመዝግቧል። the second industrial revolution ኤሌክትሮኒክ ትራንስሚሽን ላይ የመጡበት ነው። እሺ ኢንዱስትሪያል ሪቮሉሽንን ሶስተኛውን ደግሞ እንመልከት። then came the third industrial revolution. The industrial revolution introduced to transition from mechanical and analog electronic technology to digital electronics. ይሄኛው ደግሞ እንግዲህ አስቀድሞ የሆነ ቴክኖሎጂ ላይ ደርሰው ነበር ከማኑፋክቸር አድገው ዘን ያንን ነገር ዲጂታላይዝ ያደረጉበት ጊዜ ነው። ይሄ ደግሞ በ1950 ሴንቸሪ አካባቢ ሲሆን due to the shift towards digitalization የመጣ ነው። into what digital ልብ በሉ የመጀመሪያው ማኑፋክቸር ነበር ዘን ቴክኖሎጂካል ሆነ ዘን what digitalization ላይ መጣን ማለት ነው። was given nickname digital revolution ተብሎም ሊጠራ ይችላል። ኒክኔሙ ነው፣ ሌላ ስሙ ነው። The core factor of this revolution is the mass production and widespread use of digital logic circuits and its derived technologies such as what the computer, the ስልኮች ሞባይሎቻችን and the business technique enable people to communicate with another without need to being physically present. ሰዎች ከአንድ ሰዎች ጋር ፊዚካሊ ፕሬዘንት ሳያደርጉ ኮሚኒኬት ሊደራረጉ የሚችሉባቸው ሬዲዮ በሉ፣ ቴሌቪዥን በሉ፣ ኮምፒውተሮች በሉ፣ ስልኮች በሉ የተለያዩ ነገሮች ሊመጡ የቻሉበት ጊዜም ሆኖ ምን ብሏል ተመዝግቧል። ስለዚህ ማስ ፕሮዳክሽኑ ዋይድ ስፕሬድ ኦፍ ዋት ዲጂታላይዝ የሆኑ ቴክኖሎጂዎች ላይ ወደ ማምጣት የሄደ ወይም ያዘነበለ ነበረ ማለት ነው። ይህ ሶስተኛው ዲጂታላይዜሽን ነው እዚህ ጋር እንደምትመለከቱት። እሺ አራተኛው ደግሞ እንግባ። አራተኛው እንግዲህ ምናልባት ልብ ካላችሁ አሁን እኛ ያለነው የቱ ጋር ነው? ሶስተኛው በደንብ አለቀቀን። ወደ አራተኛው ግን ምን እያለ ነው? እየገባን ነው። with advancement in various technology such as what ወደ ምን ገባ? robotics, internet of things ቀደም ብለናል። pre-exist አሁን ላይ እየመጡ ያሉ ኤግዚስት ያሉ current ላይ ያሉ emerging technology ውስጥ የሚጠቀስ ነው IoT, additive manufacturing and autonomous vehicle። ብቻ ግን በአጠቃላይ fourth industrial revolution የምንለው was kind by Carlos Schwab, the founder of and executive chairman of World Economic Forum in the year 2060 አያችሁ 2016 ማለት በኢትዮጵያ ሳይሆን በእነሱ በጣም ቅርብ የነበረ ጊዜ ነው። The technologies mentioned above are what you call cyber physical system ከላይ እንዳለ የጠቀስናቸው እዚህ ጋር ነው IoT በሉት በአጠቃላይ cyber physical system ተብሎ ሊጠሩ ይችላሉ። A cyber physical system is what a mechanism that is controlled or monitored by computer based algorithm። በአጠቃላይ ጠቅለል እናድርገው ሀሳቡን ከሚንዛዛ
ኢንዱስትሪያል ሪቮሉሽን 4 ላይ የነበረው እንግዲህ ከዲጂታላይዜሽን አድገን ወደ ሳይበር ፊዚካል ሲስተም ያደግንበት ጊዜ ነው። ሳይበር ፊዚካል ሲስተም ማለት አንድን ነገር ኮንትሮል ወይም ሞኒተር የምናዘው የምንቆጣጠረው ኮምፒውተር ቤዝድ በሆነ አልጎሪዝም ብቻ ሲሆን ነው። የሆነን ነገር ለማምረት ወይም የሆነ ስዕልን ለመሳል ብለው በበፊቱ ጊዜ ወይ በማኑፋክቸር የሆነ ስራ ትሰሩ ነበረ። አሁን ላይ ግን የሆነ ማሽን ወይ የሆነ ሮቦት አስቀምጣችሁ እናንተ ሞኒተር እያደረጋችሁ ዩዚንግ ኮምፒውተር ቤዝድ አልጎሪዝም ስራውን እንዲሰራ የምታደርጉበት ጊዜ ላይ ደርሰናል ነው። ታይትሊ ኢንተግሬትድ ዊዝ ዋት ዘ ኢንተርኔት ኤንድ ኢትስ ዩዘር የሚያገናኝ ነው። አያችሁ እዚህ ላይ ሁለት አካላቶች አሉ። አንድ ዩዘር አለ፣ ዘን ኢንተርኔት አለ። በመሃላችን ያገናኝና የሆነን ስራን ዋት ክሊርሊ እንድንሰራ ሊያደርገን ይችላል ማለት ነው ይሄኛው። እሺ role of data for emerging technology ለኢመርጂንግ ቴክኖሎጂ ዳታ የምንላቸው ነገሮች ምን አይነት ጥቅሞች ሚና አላቸው የሚለውን ነገር ስንመለከት እንግዲህ ዳታ የምንለው regards as the new oil and strategic asset since we are living in the age of big data ቢግ ዳታ የሚባለው ሐሳብ በዩኒት 2 ላይ በደንብ በስፋት ስለሚዳሰስ ሐሳቡን እንዲሁ ያዙት። in the age of big data ላይ ባለንበት ጊዜ ዳታ በራሱ ልክ ለኢመርጂንግ ቴክኖሎጂ as a oil ነው፣ እንደ ነዳጅ ነው የሚያገለግለው። እንዴት ድራይቭ እንዲያደርግ ያደርገዋል በፍጥነት ማለት ነው። ምን ያመጣል መሰላችሁ? ዳታ drives or even determine the future of science የወደፊቱን ሳይንስ፣ የወደፊቱን ቴክኖሎጂ፣ የወደፊቱን ኢኮኖሚ፣ የወደፊቱን possible everything in the world today and tomorrow በዛሬና በነገ ያለውን እንዳለ ፖሲብል ያሉ ቴክኖሎጂዎችን ፊውቸር ነገር ዲተርማይን ማድረግ የሚችል ነገር ነው። Data have not only triggered tremendous hype and buzz, but more important, present enormous challenges that in turn bring incredible innovation and economic opportunity. በጣም ሰፋፊ እንዲሁም ትላልቅ የሆኑ ነገሮች ወይም ኢንክሬዲብል የሆኑ በጣም አስደናቂ የሆኑ የፈጠራ ስራዎች በጣም አስደናቂ የሆኑ የኢኮኖሚክ ኦፖርቹኒቲዎች ምን ሊሉ የሚችሉበት ነው ሊመጡ የሚችሉ ብሪንግ ሊያደርግልን ይችላል ነው በአጠቃላይ ሐሳቡ። ይሄኛው ከእንደዚህ አንፃር ምን አለው ሚና አለው። እሺ the preceding trend and its potential have triggered new debate about data intensive scientific discovery as emerging technology, the so-called fourth industrial revolution. There is no doubt, nevertheless, that the potential of data science and analytics to enable data-driven theory, economy, and professional development is increasingly being recognized. This involves not only core disciplines such as computing, informatics, statistics, but also the broad-based field of business, social science, and health medical science. The present trend precede እያደረገው ያለው ሁኔታ ወይም ትሬንድ is potential to trigger new debate about data ስለ ዳታ ያለው ማለት ነው intensive scientific discovery as an emerging technology ፖስት ኢንዱስትሪያል ሪቮሉሽን ብለን ነው ልንጠራው የምንችለው። ምክንያቱም ፖስት ኢንዱስትሪያል ብለን ብያለሁ በጣም አዳዲስ የሆኑ አሁን ላይ ከረንትሊ ያሉ ነገሮችን እያመጣልን ስለሆነ ምንም አይነት ዳውት የለውም፣ ምንም አይነት እንትን ነገር የለውም። በቃ ይሄ ፖስት ኢንዱስትሪያል ሪቮሉሽን የምንለው ምን አይነት ፖቴንሻል ያመጣልናል? ኢኔብል ዳታ ድራይቨን ቲዮሪ በኢኮኖሚ በፕሮፌሽናል ዲቨሎፕመንት በሉት የተለያዩ ነገሮች ሊያመጣ ኢንክሪዚንግሊ ቢንግ ሪኮግናይዝድ ሊደረጉ የሚችሉ ነገሮችን ሊያመጣ የሚችልልን ነገር ነው። ኢንቱ ቢዝነስ ፊልድ፣ ኢንቱ ሶሻል ሳይንስ ፊልድ፣ ኢንቱ ሄልዝ ሜዲካል ፊልድ ድረስ ሰፋፊ ነገሮችን ያመጣልናል ማለት ነው። ትላልቅና ሰፋፊ ነገሮችን ያመጣልናል። እሺ ለዛሬ የነበረንን ቆይታ እዚህ ጋር ጠቅለል እናድርግና በቀጣይ በክፍል 2 ተመልሰን አብረን የምንቆይ የሚሆን ይሆናል ማለት ነው። እስከመጨረሻው ድረስ አብራችሁ ስለተከታተላችሁኝ አመሰግናለሁ እያልኩኝ ነገር ግን ስትወጡ እስካሁን ድረስ ተከታትላችሁ ከሆነ ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ካልሆነ በቀጣይ ስትመለሱ ፓርት 2 ለመመልከት ሰብስክራይብ ማድረጋችሁን እንዳትረሱ። ቪፒኤንንም እንደዛው ማለት ነው። ቻው ቻው።